ላችሁ ደረሰ። አያችሁት? ልጇን የላከችው ይሄን ጉድ ፈርታ ነው። እናንተ ክፉ ሰዎች ናችሁ። ለግበኔ ለእኔ የሚው ናችሁ። ሚጣን መላክ ሳትፈልግ የላከችው እውት ይህን ፈርታ ነበረ። በልጇ ሳታገኟት ስትቀሩ በማትሰራው ስራ ወነጀላችኋት። እረላላ ብላችሁ ተው፣ ክፋት አቁሙ። በአላህ ክፋት አቁሙ። ተው፣ ክፋት አቁሙ። አላህን ፍሩ። ለአላህ ብላችሁን ያላህን ፍሩ። ክፋት አቁሙ። ተው፣ ክፋት ለማንም አይጠቅምም። ወላሂ ክፋት ለማንም አይጠቅምም። ለማንም አይጠቅምም። ቤተሰብ ተው፣ ግድላችሁም። እንተሳዘን። ይህንን ያክል አመት በበረሃ ኑረን እንደገና በወንጀል መከሰስ ቀላል አይደለም እንዴ! የሚሰራው ሌላ የሚከሰሰው ሌላ። ሌሽ ለምን እንደዚህ ታረጋላችሁ? ሐራም አለይኩም። ሴት ልጅ ናት። እናንተ ለሴት ልጅ ያላችሁ ክብር ይሄ ነው። ለሴት ልጅ ያላችሁ ክብር ይሄ ነው። እንዴት በዚህ መልኩ ትከሰሳለች? ወላሂ እኔ ዝም ብዬ ሳስበው ጨለመብኝ። በቃ ጨለመብኝ። አታልቅሽ። ምንድን ነው? ምን ተፈጠረ? እንዴት ነው በአደባባይ እንዲህ የምታለቅሽው? የእኔ እናት ምን ሆንሽ? አዙዬ ምን ሆነሽ? እናንተ ለምንድን ነው እናት የማታከብሩት? እናንተ ለምንድን ነው ሴት የማትወዱት? ከሴት ሴት እኮ ናት እናታችሁ። እች ልጅ ይሄንን የምትሉትን ነገር አታደርግም። በጣም በእርግጠኛ ሆኜ ነው የምናገረው። አዙዬ አዋሪኝ ነው። ወንድም የላትም እዚህ ሀገር። ወላሂ የቅርብ ቤተሰብ የላትም ይመስለኛል። እኔ እኮ ምንም የማውቀው ነገር የለም፣ ግን እርግጠኛ ነኝ ወንድም የላትም። ጎኗ የሚቆም ወንድም የላትም ብላችሁ ነው እንደምትጫወቱባት። ብቻዋን ከው እንደምን አደርሽ አዙዬ? ሰላም አደርሽ? ነይ እስኪ ተረጋጊ መጀመሪያ። ራስሽን እየጎዳሽ እኮ ለሌላው መቆም አትችይም። እንደኔ ስገልጻት ጠንካራ ሴት፣ የስራ ሰው፣ የዋህ እኔ ስገልጻት ማለት ነው። ተንኮል የሌላት፣ ለራሷም ማትሆን ለሰው ምትሆን፣ የ4 ልጆች እናት። በ3 ወንጀል ከሰሷት። ሱቅ ከፍታ እየሰራች በ3 ወንጀል እዛ ሀገር በከባድ እስር የሚያሳስር ከሰሷት። ልጅቱ አልኩ ልጅቱ ሼሻ አታጭስ። እንደ ማንኛውም እነሱ ምን ማስረጃ ኖሯቸውን የከሰሷት? ወደ ክስ የሄዱት ሰዎችስ እነማን ናቸው? ምን የአካባቢዋ ሰው ናቸው? ልክ ያችኛዋን ልጅ እንደሚያሰቃዩት ነው ወይስ ምን አግኝተው ነው? ምክንያቱም እነዚህም እኮ ያለ አግባብ እኮ ሰውን የሚወነጅሉት ሰዎች ዝም ልንላቸው አንችልም። እሷን እዛ ጋር ያስጠይቃል። ከአንድ ሰው ካለ ስራው መክሰስ መወንጀል ያስከስሳል። ፖሊሱ ራሱ ነው ስም ጠርቶ የነገራት ከሌና ከሌ ነች የከሰሱሽ ብለው። ይህን ያክል ድፍረት እታይ፣ ይህን ያክል ድፍረት። እችሊ በዛ ሰዓት በግርግር እስር ቤት ብትገባ መውጫው ከባድ ነው። ሀታ ሀቀኛ ብትሆን ተጣርቶ ምን ተብሎ እስከሚባል ድረስ መውጫው ከባድ ነው። አልሐምዱሊላህ 3 ናቸው አልገቡም። ሁሉ ነገር የተስተካከለ ስለሆነ አልሆነችም። ግን ለምን ብላለች? እሷም ለምን ብላለች? እኔም ለምን ነው የምለው። እች ልጅ ትልሽ ማንነታቸው ከታወቀ እኮ ከዚህ በኋላ እንደነዚህ አይነት ክፋት ያላቸውን ሰዎች አላግባብ ሰውን የሚሆነጅሉ ከመሬት ተነስተው የሚያደርጉትን አንተውም። እኔ በዛችኛውም ልጅ ስናገር ሰምተሽኝ ከሆነ የገቡ ቤቷ ላይ የሚሰድቧት ሰዎች ማንነታቸው ከታወቀ ካወቅናቸው አንተዋቸው። እነዚህ ሰውን በሰላም የሚሰራን ሰው ለውጥን የሚፈልግን ሰው አላግባብ ቁጭ ብሎ መወንጀል፣ መክሰስ፣ ያንን ሰው ስም ማጥፋት እንግዲህ አይደለም እናንተ ህግ በጣም ጥብቅ በሆነበት ሳውዲ ላይ አይደለም አውሮፓ እንኳን የመናገር መብት አለ በሚባልበት ሰውን አላግባብ ከከሰሽ፣ ሰውን አላግባብ ስም ካነሳሽ እንደሚያስጠይቅ ያው ሰሞኑን እየሰማችሁ ነው። እና አንድ እሱ ነው። ሁለት እኔ አሁን የገባሁትኝ የልጅቷን ምን እንደሆነ ካወቅን እናግዛታለን። ምናልባት እንዳንቺ አይነት የምትጮሁላት እህትም ስላላት ታመስግን ፈጣሪን። ለምን ብዙዎቹ ችግሩ ምንድነው እውነታቸውን የሚያወጣላቸው ሰው የለም፣ ንግግር አይችሉም። በዛ ውስጥ ነው እየተጎዱ የሚመጡት። አንቺ ግን በአደባባይ እንዲህ ስትሆኚ፣ በአደባባይ ብቻ አይደለም በውስጥም ቢሆን
ጤናሽን መጠበቅ መቻል አለብሽ። በዚሁ ቁጭ ባሉበት ታሞ መቅረት አለ። አንቺን የምትፈልግ ልጅ እንዳለችሽ ታውቂያለሽ። በህይወትሽ ላይ መቆም ያለብሽ በዚህ ደረጃ ለሁሉም ደግሞ እንደው ከልብሽ እንደዚህ እያለቀሽ እያዘንሽው እያልሽ ራስሽን እየጎዳሽ ደግሞ አይሆንም አዙዬ። ምክንያቱም ይሄንን በፍጹም እኔ አሁን የሳልፍ ነው ድንገት ሳይሽ ደንግጬ ነው አስገብኝ ያልኩትና እባክሽን ስሜትሽን ጠበቅ አድርገሽ ሌሊት 7 ሰዓት በኢትዮጵያ አቆጣጠር ነው እንድሳደርግ እያለቀሰች አገኘኋት። ምን ሆነሽ ነው ስላት እንደዚህ ከትላንትና ወዳ ከአንተ ጋር ጌም ከመጫወታችን በፊት አንድ ቀን እኔ እና እሷ ጌም እየተጫወትን ከሌሊቱ 7 ሰዓት መክተበል አመል መጣለች። መክተበል አመል ማለት እንደዚህ ንግድ የሚነግዱትን ሰዎች እየሄዱ የሚፈትሹ ናቸው። ትክክል ነው፣ ትክክለኛ ነው። ወቅቱ ሰዓቱ እኔ ተጠራጠርኩ። በዛ ሰዓት ልብስ ቤት እንዴት ሊገቡ ቻሉ የሚለውን ነገር በውስጥ ያስቤ፣ ግን ለሷ ይሄንን እንትን ማለት ጌም እየተጫወትን ወጣች። መክተበል አመል መጣ ብላ ማለት ነው። ይታይ ከሌሊቱ 7 ሰዓት ኦኬ ታይቶ ይሄዳል። ምን አሉሽ አልኳት። በቃ አይተው ጠይቀው ሄዱ። ምንም የለም አለች። በሁለተኛው ቀን ሴት ሂዳላታለች፣ ሴት ፖሊስ ሂዳላታለች። በሶስተኛው ቀን እንዳለ ነው የመጡላት ማለት ነው። እኔ አሁን እኔ ማወቅ የምፈልገው አበሻ ነው የጠቆመው፣ ማንም አይደለም። ስም ጠርተው ነው የነገሯት። እሷ ታውቃቸዋለች፣ እኔ አላውቃቸውም። እነዚህ ሰዎች እችን ልጅ እንደዛ ብለው ሲጠቁሟት እርግጠኛ አግኝተውባት ወይም አይተዋት ወይም እሱ ያንን ነገር ስትሸጥ ገዝተዋት አይደለም። ጥላቻ ነው ወይም ምቀኝነት ነው ወይም የእሷን መስራት ስለማይፈልጉ ነው። እችሊ ደግሞ እዚህ እስካለች ድረስ መስራት አለባት። ፋሚሊ አላት፣ ቤተሰብ አላት። ችግር ካላቸው ከእሷ የሚፈልጉት ነገር ካለ ወላሂ ለእኔ ይንገሩኝ። እኔ ሀቃቸውን አስመጣላቸዋለሁ። እንደው እሷ የሰው ሀቅ የምትወስድ ከሆነ ብላክስ እሷ ናት፣ እሷ ሀቋ የሚሄድባት። እንደገና ደግሞ እንዴት ብዬ ልግለጽልህ? እችን ልጅ እንዴት እንደምገልጽልህ አላውቅም። እንደው ተሳስቼ የኔ አገነዛዘብ እንደ ሰው አትለብስም፣ እንደ ሰው አትበላም፣ እንደ ሰው አትኖርም፣ እንደ ሰው ጫማ አታደርግም። ክልፍት የምትል ልጅ ነች። በቃ የራሷን 5-10 መልቀሟን የልጆቿን ጉሮሮ መዝጋት ነው እንጂ እንደ መድከሟ ራሱ ተጠቃሚ ያልሆነች ልጅ ናት። በጣም ትሰራለች። አዎ ትሰራለች። ሀብታም ግን አይደለችም። በዛም በዚህም የሚነጫት ብዙ ነው። በዛም በዚህም የመቼም የአረብ ሀገርን ሴት በዛም የሚበላው ብዙ ነው። ከዛ ውስጥ አንዷ ናት። ግን ሰው ስላጡላት ነው እንደሚያረጓት። በቃ ሰው ስላጡባት ይሄ ነው ያሳዘነኝ። ምናልባት ለበጎ ይሆናል። አንዳንድ ጊዜ እግዚአብሔርም አንዳንድ ጠላት አስፈንጥሮ በደንብ እንድትነሳም ይሆናል፣ እንድትታወቅ ሰዎች በደንብ እንዲያግዟት እንድትሰራም። አንድ ምቀኛ ለክፋት የጠቆመበት ለበጎ ይሆናል እና እሷ የተወረወረባትን ድንጋይ ለበጎ ትጠቀመው። ከዛ ውጭ ግን በእንደዚህ አይነት በክፋት ውስጥ ያሉ ሰዎችን መታገስ ይገባል ብዬ ከማያምኑት ነኝ እኔ። አሁን ላይ ማለፍን ነበር በፊት፣ አሁን ግን ማለፍ የበለጠ እየጎዳ እንጂ እየተሻለ እየሆነ አይደለም። ክፉዎች ዝም በተባሉ ቁጥር ክፋታቸው እየጨመረ ነው የሚመጣው። እርግጠኛ ሆኜ ነው የምነግርሽ። ሰዎቹን የምታውቃቸው ከሆነ አካሄዱን ካላወቃቸው እች ልጅ ህጋዊ ሆና እየሰራች እያለች እነሱ በክፋትና በምቀኝነት የሚሄዱበት ለምን ይሄ ነገር አሁን ፖሊስ ደረጃ የሚሄዱት ሰዎች ቀድመው ስም በማጥፋት የአጉል አንድ ሰሞን ቲክቶክ ላይ ወጥቶ የነበረ በአንዴ በጥንቆላው አንዴ በምኑ ነጋዴዎችን እኔ ምክንያታቸው ምን እንደሆነ በማላውቀው ሁኔታ አብሶ አረብ ሀገር ላይ የመጣ በሽታ ነው የሚመስለው። አንዱ ላይ የሚነሳበት የክፋት ጥግ ነግደው የሚሰሩ ሰዎችን ጓደኝነት ልክ ሲጣሉ ቶሎ ብለው አታክ ማድረግ ነው የሚፈልጉ። ምናልባት እነዚህ ሰዎች ወዳጆች ከነበሩ በፊት ላይ ጓደኞች ከነበሩ የእሷ ከፍ ማለት የእሷ ከነሱ አለመለመን ከነሱ ስራ አለሙ ተከፈተ። ወዳው ነው የተከፈተላት ሱቋ ወዳው ነው የከፈቱ እና ደግሞ ስለከሰሱ ነው ስም ጠርተው ከሌ ብለው ያሉት። ይሄን ነገር እሷ ደግሞ ይግባይ ማለት የእሷ ፋንታ ነው። ላዚም መጠንከር አለባት። ካልጠነከረች አይተዋትም ይሄ ማህበረሰብ። አሁን አልቅሳ ለምን እንዳረጋችሁ ብላ ጥላቸው ከሄደች ነገ ጧት ደግሞ በሌላ ነገር ያገኟታል። በሌላ ነገር
ብላለች። ደጋጎቹ ፖሊስ አጋጥመውን ነው እንጂ እንዳመጣጣቸው በጣም ከባድ ነበር ብላለች። እና በህግማ በግድ መሄድ አለባት። የዛ ሀገር ህግ በጣም ተቀይሯል። በነገራችን ላይ እንኳን ህጋዊ ሆናችሁ እንኳን ቢዝነስ እየሰራችሁ ለመንግስት ደሪባ እየከፈላችሁ መሄድ አለባት። በቃ ሰው ያስፈልጋታል፣ መጠየቅ አለባት። ግን እኔ እንደው ያሳዘነኝ ፍቄ ለምን በቃ ክፋት ያዘሉ ሰዎች ብጠይቂያቸው መልስ የላቸው። ለምን አሁን መቸለት ዛ እንጂ ሚጣ ከሷ የምትለይ ልጅ አልነበረች። ሚጣ እኮ ለስራዋም ታግዛት ነበር። ሚጣ እኮ መንገዷ ነበረች፣ ጠሪቋ ነበረች። ሚጣን የላከችው ምቀኛን ፈርታ ነው። እኔ አንድ ነገር በሆን በልጅ ያጠቁኛል ብላ ነው። እኔ ደግሞ ወይ ያሰርቋትና እችን ታብዳለች ተያይዘን እናልቃለን ብዬ ስል ነው በቃ ትሂድ ተብላ የሄደችው። ይሄ ወር ሳይሆናት እሷን በወንጀል በትልቅ ወንጀል እስር ቤት ለማስገባት ከሰሳቸዋል። በጣም ከባድ ነው ክሱ፣ በጣም ከባድ ነው። መራ ከባድ ነው። ለእሷ አንዱ አይሆንም። ለሴት ልጅ የሚሆን ክስ አይደለም። አበደን እኔ ቃላት አጥሮኛል። ስለዚህ የሆነ ችግር አለ ከእናንተ ጋር። በቃ ከእሷ የምትፈልጉት ነገር አለ ማለት ነው። ስለዚህ ያ ከሆነ እኔ እንገሩኝ፣ ግድ የላችሁም። እኔ አለወቃችሁ ይሄ ነው ችግሯ፣ ይሄን ታስተካክል እንዲህ ብላችሁ የምትሉት ነገር ካለ ንገሩኝ። ታስተካክላለች። እሷ ከጎሳ የምትወጣ ልጅ አይደለችም። እኛ ከተቆጣናት ትተዋለች። ግን እንደዛ አድርጋችሁ የአራት ልጆችን እናት መክሰስ በጣም ከባድ ነው። እንደገና ያው ወንድም እንደሌላት አውቃችሁ ነው። እኔም ብትሆን አታደርጉም። እኔም ቢሆን እንደዛ ብላችሁ አከሱኝም። እኔ ነው ያመመኝ ይሄ ነው። በደካማ ጎኗ ነው የመጣችሁባት። ሳሉ ጠንካራ ሆኑ። እናንተውም መጠንከር ነው ያለባቸው። የሳውዲ ህግ በነገራችን ላይ አታፊ ሱረቱል ኑር ላይ አለ። አንድ ሰው በሐሰት ከመሰከረብሽ እና እንትን ካለሽ ያ ሰው ለሁለተኛ ጊዜ እግራችሁን አደራርባችሁ ተቀምጣችሁ እየኳተነች ልብስ እያመጣች የምትሸጠውን ልጅ በወንጀል የምትከሱ ከሆነ ይሄ ጉድ ነው። በጣም ነው የሚያሳዝን። በጣም አስቸጋሪ። ለዛም ከተማ መሀል አስበሽዋል። ከተማ ማለት እንደዚህ አይነት ስራ አይሰራም እኮ ሲጀመር። ከተማ እንኳን አይደለም እነዚህ ሶሻል ሚዲያ ላይ አካውንት ከፍተው በቲክቶክ ላይ አካውንት ከፍተው ያረቂ ስራ እየሰራ ነው። መሀል ከተማ ራሱ እኛ ራሱ የምናውቃቸዋለን፣ ግን ለመክሰስ ራሱ ተቸግረን እንጂ ኖርማል ያረቂ የሚሸጡ ሽጉጥ ታጥቀው ከፖሊስ ጋር ተባብረው የሚሰሩ አሉ። ለምን እነሱን አያጋልጡም? እውነተኞች ከሆኑ ለሀገሪቱ ትከፍል። ወላ ሽጉጥ ያለው አረቂ ነገር እኔ በስነ ስርዓቱ አውቃለሁ። መንፏካውን በፊት ከዛ ለቀን ወጣን። የሚገርምሽ ነገር አዚዛ ከአካባቢው ለቀን ወጣን። ሰውየውም ጋር ለመብላት ለመጎራበትም ለመኖርም ስላስቸገረን ሰፈርም ቤትም ለቀን ወጣን። እንዲህ ሽጉጥ ታጥቀው አረቄ የሚነግዱ በስነ ስርዓቱ ህጋዊ ስራ አስመስለው ይኖሩ አሉ እኮ። ገኑ አንገናኝም፣ አንደዋወልም። ሙሂም ደሩሪ ሲሆን ነው። እሷም ለወሬ ቦታ የላትም፣ እኔም ለወሬ ቦታ የለኝም። እንደ ሀመቀሚ እሷም ሀመቀም አላት። የአራት ልጆች እናት ናት። እኔም የአንድ ሺህ ልጅ አለችኝ። ሁላችንም በህይወታችን መሽቁልን። እኔ ከማንም ጋር ስልክ እግሬን ዘርግቼ አውርቼም አላቅም፣ አላዋራም። እንደው እናንተ የምታውቁት ካለ እናንተ ማህበረሰቡ፣ እናንተ የኛ ሀገር ሰዎች በውስጥ እስኪ እንዲህ እያደረገች ነው ብላችሁ ንገሩኝና ለወቀው፣ ላላህ ብላችሁ ለወቀው። አንዲትን ሴት ልጅ ከጎኗ እንኳ ጠንከር ያለ ወንድ የሌላት ማፊያ ዲዳፋ አናሃ በእንደዚህ አይነት ወንጀል ትከሷት አላችሁ። የእናት ልጅ ወንድም እንኳ እዚህ እኮ የላትም። ወንድም እንኳ የላትም እኮ ቀዋድ የሚሰበስብላት። ምን ያክል ብጠሏት ነው? ምን ያክል? ወይስ ምን አድርጋ ምን በድላችሁ ነው? እኔ በቃ ያደረገችውን ነገር ነው ማወቅ የምፈልገው። በቃ ክሰሷት፣ ችግር የለም። እሱን ህግ ይዘዋል። ግን ወንድም እንደሌላት ሰው እንደሌላት አውቃችሁ ነው እንደምታሳቋት። ምን በድላችሁ ነው? እኔ በደሏን ብቻ አሳውቁኝ። በቃ እቺ ልጅ የምታጠፋውን ነገር ንገሩን። እኔ ምናልባት አላይ ይሆናል። እኔ የምትለቀውን ቪዲዮ እንኳን ሙሉ አላይላትም። ላይክ አድርጌላት ነው የማልፈው የስራ ነው ብዬ እና ምን በድላችሁ ነው? ሀባይቢ የአንድ ሀገር ሰዎች ነን አይደለ? ኢትዮጵያውያኖች ነን አይደለ? በሶስት ክስ እንደዚህ ብላችሁ ስትከሷት እንዴ መስራትሽን አቁሚ ብላችሁ ብትመክሯት አይሻልም? እናንተ ሀቀኞች ሰዎች ከሆናችሁ
ደግሞ በጣም በእርግጠኝነት ሸዋዬን ነገር አታውቀውም። በአረበኛም አታውቀውም፣ በአማርኛም አታውቀውም። እኔ በዚህ ነገር በጣም እርግጠኛ ነኝ። ነገርኳችሁ እኮ ሸዋዬ ከሰል አያይዛ ሺሻ የማታጨስ ልጅ ነች። ሸዋዬ ድስት ጥዳ ወጥ ሰርታ የማትበላ ልጅ ነች። ሸዋዬ እንደ ሴቱ ዘነጥ ያለ ጫማ የማትለብስ ልጅ ነች። በነጠላ ጫማ ነው ሸፈፍ እያለች የምትሄደው። ማጉል ነው ሙስታሂል። እንደው ይቺ ልጅ ሸራና ሆና እናንተ እንደዛ አይነት ወጥመድ ታጠምዱላታላችሁ። ላኢላሃ ኢነላህ እኔ እማርፍ በስ እንደው በአላህ በፌክም አካውንት ይሁን በምንም ቁጥርም ይሁን በቃ ጥፋቷን አሳውቁኝ። እኔ ልወቀው፣ በቃ ልወቀው። እኔ ያላየሁት እኔ ያልታየኝ ነገር እኔ ያልተገለጠልኝ ነገር ካለ ለእኔ አሳውቁኝ። ልወቀው፣ ግድላችሁም ልወቀው። እኔ ነኝ አወል ዋሂድ፣ እኔ ነኝ ጣቴን የምቀስርባት። ለምን ጓደኛ መምረጥ ግዴታ ስለሆነ ማለት ነው እንጂ ለሸዋዬ የሚባል አይደለም። ወላሂ አረሻም ነው። ደግሞ ወንዶች ናችሁ። ሀዳ ሙሩጁላ ወላሂ ሀዳ ሙሩጁላ። ይሄ ወንድነት አይደለም። አስተካክለ ቀበቶ የምትታጠቅ ወንድ ከሆንክ ሸዋዬን በእንደዚህ አይነት ወንጀል አትወነጅላትም። ምን ያክል ይች ልጅ ስማርቱና ብትበልጥህ ነው እንደዚህ ብለህ የከሰስካት? እስኪ ንገረኝ እንዴ አርጋናለች እንዴ እንድትበቅላናለች? እስኪ በሉ ምን ሆናችሁ ነው ወንድሞቻችን? እናንተ ከኛ ጎን ልትቆሙ ይገባል እንጂ መልሳችሁ እናንተ እኛን እንደዛ አይነት ወንጀል ያውን በወንጀል በእንደዚህ በከባድ ወንጀል ትከሷታላችሁ። ሐስቢና አላሁና ምን ወኪል። ያላገባህ ከሆንክ ታገባለህ፣ ያልወለድክ ከሆንክ ትወልዳለህ። በራስ ታየዋለህ። 4 ልጆች አሏት እያልኳችሁ ነው። የአራት ልጆች እናት ነች። አንተ እችን ሴት ብታሳስር ህሊና እንዴት ነው የሚያርፈው? ስንት ጉድ የሚሰሩ ሴቶች እያሉ ጠርታ ግራ ለምትበላው እንደዛ አድርጋችሁ እሺ ሸዋዬን ተው። እሷ ጋር የሚሰሩትን 2 ልጆችን አላሰባችሁም? ሴትና ወንድን አንዋርንና አንዷን ሴቷን አላሰባችሁም? እንደዚህ ስታደርጓት፣ እንደዚህ ስታጨናንቋቸው። ይሄ ነው ኢትዮጵያዊነታችን። እኔ ዝም ብላችሁ በሀገር አትምጡ፣ በኢትዮጵያ አትምጡ፣ በምንትሷ አትምጡ፣ በቅብጥርሷ አትምጡ ትላላችሁ። እኛ ይሄንን በቃ እኛ ይሄንን ሸዋዬን ብትጠሉ እነዛ 2 ሰዎች ይጋማቸው ቢበላሽባቸው ሙቂሞች ናቸው። ከፊሎቻቸው ባይደርሱላቸው ይሄንን አላሰባችሁም? እሺ ይሄንን አላሰባችሁም? እናንተ የከሰሳችሁ ወንድሞች፣ ኧረ ተው እባካችሁ እንተዛዘን። እኔ ግን በትትና በፍቅር በአላህ ስም የምጠይቃችሁ የዚችን የሊ ጥፋት ንገሩንና ማስተካከል ያለባትን ነገር እንድታስተካክል። እውነት እቺ ልጅ በድላችሁ ከሆነ አስቀይማችሁ ከሆነ እኔ ይቅርታ አስጠይቃታለሁ። ግን በጣም እርግጠኛ ሁኜ ሸዋዬ ሰው የምትጎዳ ሰው አይደለችም። እራሷን ግን ለመጉዳት አንደኛ ናት። ሁልጊዜ እናገራለሁ። ለሸዋዬ ጥላቷ ራሷ ሸዋዬ ናት፣ ማንም አይደለም። እናንተ ደግሞ ራህሙሃ የሰው ልጅ ይጣላል፣ ይታረቃል፣ የተለያየ ነገር ይፈጠራል። ግን በሃዳ ደረጃ ሄዳችሁ ትከሷታላችሁ። የዛ ሀገርን ህግ እያወቃችሁት አበደን እንደ አይነት ውስጥ ሙስታሂል እኔ ወላሂ በአንገቴ ገመድ አስገባለሁ። ሸዋዬ ይሄንን ብታረግ በየትኛው ልቧ እሷ እንደዛ አይነት ስራ ልትሰራ? ኧረ ተው ቤተሰብ አንጨካከን፣ ወላሂ ተው አንጨካከን። ተው የልጆች እናት ናት፣ ወላሂ የልጆች እናት ናት፣ የሚጣ እናት ናት፣ ወላሂ የሚጣ እናት ናት። በጥላት የተነሳ ነው ልጇን የላከችው። ይሄንን ፈርታ ነው ሚጣን የላከችው። ከማለት ውጭ ምክንያት እንኳን የለውም። አሁን ይሄን ያደረጉ ሰዎች ምክንያት ብትጠይቂያቸው ምክንያታቸው ምቀኝነትና ተንኮል ብቻ ነው። በቃ ያደጉበት ነው። አሁን ይሄንን ለሰው የወረወሩትን ድንጋይ ራሳቸው እንዲፈነክታቸው ማድረግ አንደኛው ነው።
ይሄ የግድ መሆን አለበት ብዬ ማምነው ነው። ምክንያቱም ጥቆማ ሄዱበት የከሰሱበት ወይም ለእሷ እንዲያርጋለች ብለው የዋሹበትን ለራሳቸው እንዲዞርባቸው ማድረግ ነው። እሱን ልጅቷም ጠንካራ ሆና የህግም ሌሎች ሰዎች የሚያውቁ ሰዎች ካሉ እዛው አካባቢዋ ላይ ካሉ ተባብረዋት መልሳ እነዛን ሰዎች በዚህ እኔን ሆን ብለው ስራ እንዳልሰራ እያደረጉ ነው፣ እያስፈራሩኝ ነው ብላ ካለች ይሄ ማስፈራራት ስለሆነ እስከ ህግ ደረጃ ከደረሱ ሌላውንማ ስንት መንገድ ተራምደዋል። የዚህ ሶሻል ሚዲያውን ዝም ብሎ በጮህበት የሚጮህበትን ሄደውበታል። ምክንያቱም የብዙ ሰዎች እንጀራ ተዘግቷል። የዛሬ ዓመት ዱባይ ላይ የሰማችሁት ያ ሁሉ ወሬ እኔ በጣም ብዙ የማውቃቸው ልጆች ገበያቸው ተዘግቶ እንጀራቸውን አጥተው ንግድ ቤት እየዘጉ ቤት ውስጥ መሸጥ የጀመሩ ልጆች አሉ። ታውቂያለሽ አንቺም ማዙ ለምን አንድ ዝም ብሎ ስም በማጥፋት ብቻ ተራ በሆነ ወሬ ለምን እችም ልጅ የምትሰራው ስራ አሁን ከህዝብ ጋር የሚያገናኛት ነው። ውጭ ነው የምትሸጠው፣ ለማህበረሰብ ነው የምታገለግለው እና ነገ ደግሞ መጥተው በክፋት ሌላም ነገር ይዘው ስለሚመጡባት ከአሁኑ በዚህኛው ማቆም ነው ያለባት። በቃ ይሄንን ወደ ህጉ ጋር ወስዳ እሷ ጠንካራ ነች ለካ እሷን መንካት አይቻልም። ብዙ ሰዎች እኮ ቲክቶክ ላይ ሊያጠፉን ይሞክራሉ። እንደው እንጀራችን ቢሆን ኖሮ ጥንካሬያችንን አይተው ነው የሚጠፉት፣ ነው የሚጠፉት እንጂ ስም በማጥፋት በተለያየ ነገር ሆኖ ይመጣሉና እችም ልጅ የመጣባትን ለበጎ መጠቀም ነው። ከዚህ በኋላ ሌላ ጠላት እንዳይመጣባት፣ ሌላ ባላወቀችው ነገር እንዳይመጡባት ይህንን በአግባቡ የመጡባትን ነገር በእንደዚህ አይነት ጥቆማ እንዴት መጣችው፣ እኔ ህጋዊ ሰራተኛ ነኝ ሀቅ አለኝ እነማን ናቸው ብላ ያው ከነገሯትም እነዛን ሰዎች ግን በህግ መጠየቅ እፈልጋለሁ ብላ በህግ መጠየቅ ምንም የሚጎዳት ነገር የለም፣ የሚያስወጣትም ወጪ የለም። ምክንያቱም እሱ አይደለችም ከሳሽ፣ እነሱ የከሰሱትን ግን በደላል ብላ ብትመጣ ህጉ ይፈቅድላታል። ይሄንን ነው። ከዛ ቤት እንደሚገባ አትጠራጠሩ። ዳውን በስደት ሁላችንም ስደተኞች ነን።